አይ ለደንቆሮ ይኸውልህ ለደንቆሮ ምንም ብትባይገው እኔ ደንቆሮ ልሁን ግን ሌላው የሚሰማ ሰው ደንቆሮ አይደለምና እስቲ ንገረው ግን ኦርቶዶክስ ቤተ እምነት ነኝ አንተ ከየት ነህ? እሺ መልካም እኔ ከታድሶ ነኝ። አሁን እንቀጥል። እነዚህ ስዕላቶች ዳኒ እሺ እንቀጥላለን። ዳኒ ከዚህ ተሞክሮ ቢወስድ ጥሩ ነው። የወንጌል አማኝ ነኝ ብሎ ትናንት ረጅም ደቂቃ ሲፈጅ ነበርና የወንጌል አማኝ የሚባል ቤተ እምነት የለም። ጥሩ ትምህርት ሰጥተከዋል። ቀጥል ወደ ጥያቄ። በስመ የሚገርመን እነሳ ስላሴን የምትጠቀመው ኦርቶዶክስ ብቻ ናት ብለህ ነበር። የኢትዮጵያን ኦርቶዶክስ እና ይህን ስዕል ማስረጃ ማቅረብ ትችላለህ? ይህን ስዕል የምትጠቀመው የኢትዮጵያ ኦርቶዶክስ ተዋሕዶ ብቻ ነች። የተለየ ፖለቲካ ለመስራት አትሞክር። ቀደም በደም ስፔሲፊክ አድርጌ ሶስቱ ሽማግሌዎች እንደዚህ ተደርጎ የኢትዮጵያ ኦርቶዶክስ ብቻ ነች የሳለችው። ሶስቱ ሽማግሌዎችን የራሻ ኦርቶዶክስም ትጠቀማለች። ይሄኛው ስላላት ሰላም እንዴት ናችሁ? እሺ እንዴት ነህ ቢኒ? ሜሎስ ሰላም ነው? እግዚአብሔር ይመስገን። እንዴት ነህ? ሰላም ነው አለው። ክብር ይስፋ ለድንግል ማርያም ልጅ ለኢየሱስ ክርስቶስ። አሜን አሜን። ከየት ነው? ኧረ በስመ አብ ያልኩህ አልሰማኸኝም? ለድንግል ማርያም ልጅ ለኢየሱስ ክርስቶስ። ምን ድንግል ማርያም ልጅ ኢየሱስ ክርስቶስ የሚባል ምንድን ነው? አይ ታውቀዋለህ። የአራዳ ልጅ ነው ሜሎስዬ። ኦርቶዶክስ ነኝ ታውቀዋለህ። እያወቀው ኢየሱስ የድንግል ማርያም ልጅ ነው ብዬ እኮ አምናለሁ። እኔ ምንድን ነው እኮ እንዲህ አትሉማ እናንተ እንዲህ ስለማትሉ እኛ እንዲህ ካልኩኝ በቃ ታውቃለህ ከምን እንደመጣሁ። እኔ ኦርቶዶክስ ነኝ። እሺ በቃ ወደ ዋናው ጉዳይ እንግባ። እንደዛ ይሻላል። አሪፍ እኮ ነው። ይሻላል ሜሎስዬ ይሻላል። አዎ ይሻላል፣ በጣም ይሻላል። ይሻላል። የማን ስዕል ነው? የሶስቱ ስላሴዎች። ሶስቱ ስላሴዎች? ጭራሽ ሶስት ስላሴ ምን ማለት ነው? አንተ ምን ማለት ነው? እኔ ሶስት ስላሴ የሚባል ነገር አላውቅም። እንደ አንድም ይኸውልህ እንደ አንድ የምናመልከው አንድ እግዚአብሔር አለን። እሺ አሁን እኔ አንድ ያዳምጠኝ ወንድሜ ሜሎስ፣ አንድ ያዳምጥ። ምናልባት ማስረዳት ከማይችል ወይ እናንተ የመጣችሁበትን መንገድ ተረድቶ ማስረዳት የማይችል ሰው ልታንተባተብ ትችላለህ። ግን አንድ ነገር ልንገርህ፣ ዋናው ሐሳቡ ኮንቴክስቱ ዋናው ለመናገር ወይ ለመነጋገር የተፈለገው ሐሳብ እናንተ ለስዕል ትሰግዳላችሁ ነው። ሌላ ምንም መንገድ የላችሁም። ቆይ መጀመሪያ ሶስት ስላሴ ያልከኝ አዳምጥ። እሱን አስረዳኝ። አዳምጥ ሜሎስ፣ አይ ጥያቄውን እንድትይዘው ስለፈለኩ ነው። ትንሽ ይለናል። አዳምጥ። ኧረ አዳምጥ አንተ ሰውዬ ማለት ትግባ። ስለዚህ ዋናው ኮንሴክሱ እና ሐሳባችሁ ዋናው ጭብጡ ምንድነው? እናንተ ልትሉ የፈለጋችሁት ሐሳባችሁ ምንድነው? ለስዕል ትሰግዳላችሁ ልትሉን ነው። እኛ ኦርቶዶክሳውያን ስንሰግድ ለማን እንደምንሰግድ አጠንቀን የምናውቅ ሰዎች ነን። እሺ በእናንተም የምንመዘን እናንተም ልትነግሩን የምትችሉን አይደለንም። እኛ የሰው ልጅን ትከሻውን ነክተን ዳንኩ መልሰውም አይደለውም እኔ። ስለዚህ ይኸውልህ አዳምጠኝ። እያንዳንዱ ነገር ከተማዘዝን ከባድ ነው። ስለዚህ ይኸውልህ ይሄ ስዕል እኛ ለስዕላት አይደለም። ለዚህ ለምሳሌ ድንግል ማርያም ሰው ናት። ለምንድን ነው የምትመልሰው ቢኒ? ኧረ አዳምጥ በቃ። አንተ ማን ጥያቄ ያደረገህና ነው የምትጠይቀኝ? ማን አንተ ነህ? ለመመለስ አይደል እንዴ? ቆይ እኔ ልነግርህ ነው እንጂ ልነግርህ ዝም ብዬ እኮ ስሰማ አክብሬ ነው እንጂ የምታረገኝ ሰው አይደለም። ሚውት አደርጋለሁ ወዳጅ። ሚውት አድርግና ስማ። የምታረገኝ ሰው አይደለም። በቃ እኔ ደግሞ ማስወጣትም የምችል ሰው ነኝ። ሌላው ይቅርና ቆይ ወሎዮ ራፐሩ ቆይ አንዴ ተረጋጋ። እዚህ እኮ ስትገቡ እኮ የምትገቡ ጥያቄዎቻችንን ለመመለስ ነው እንጂ አልጠየቅም የምትል ከሆነ ለምን ልከት ትገባለህ? ማለት እኮ በግድ እኮ አላስገባናችሁም አይደል? ጠመንጃ ይዘን አላስገባናችሁም። ስለዚህ ለምንጠይቀው ጥያቄ መልሳለን ብላችሁ ነው የመጣችሁት። ስለዚህ መጀመሪያ ሶስቱ ስላሴ አይባልም። የመጀመሪያው ትልቁ ስህተት ይሄ ነው። ሶስት ስላሴ አይባልም። አባዛው እኮ ሶስት ስላሴ የሚባል ነገር የለም። የሚባለው ስላሴ ነው። እና ይሄኛውን እንኳን ለማረም ሳትፈልግ ጥያቄ ያጠይቀኝ። እሺ ለማንኛውም ጥሩ ነው። እስቲ ራፐሩን ተቀበለው ዳኒ።
ሰላም ናችሁ? ትረዳኝ። እሺ ወለዮ ነው ወለዮ ራፐር። እሺ ሰላም እንዴት ነህ? ሰላም ናችሁ? ደህና ነኝ እግዚአብሔር ይመስገን። ደህና ነህ አንተ? አለው። ከየት ቤተ እምነት ነህ? ኦርቶዶክስ ነኝ። እሺ ኦርቶዶክስ ስዕላቶቹን አይታችኋል? እነኝህን ስዕላቶች አይታችኋል? ምን አልከኝ? እነኝህን ስዕላቶች አይታችኋል ወይ? ሶስት ሽማግሌዎች እሺ ለምሳሌ አንተ በስዕል ታምናለህ አታምንም? አይ ሶስቱም ስዕላቶች ነው የጠየቁት። እኔ በስዕል አላምንም። በቅዱሳን ስዕላት አታምንማ? እኔ የማውቀውን ትንሽ ልበልህ። እነኚህ ማን ናቸው አልኩ። ስለ ቅዱሳን ሶስቱ ስዕላቶች እኮ ልመጣልህ ነው። መጀመሪያ ይኸውልህ ለምሳሌ ስለ ቅዱሳን ስዕላት ትንሽ የተወሰነ ልበልህ፣ ምናልባት ሊጠቅም ይችላል። ሁለታችሁም ሳያችሁ ግራ የመጋባት ነገር አለ ነው። ብትሰማኝ ታተርፍበታለህ። ውሻው ግራ አልገባቸውም እያለ ነው። እኛ ግራ አልገባንም። የጠየቅን ጥያቄ ግን እስቲ መልስልኝ። ስዕሉ የማን ስዕል ነው? እነኚህ ሶስቱ ስዕላቶች ውሻው ስራውን እየሰራ ነው። አይ ውሻው ስራውን እየሰራ ነው፣ አደራውን እየተዋጣ ነው። እነኚህ አንተ ግን አልተወጣም። እነኚህ ሶስቱ ስዕላቶች የማን ናቸው እኮ? ወደዚህ ከመምጣቴ በፊት ስለ ስዕላት፣ ስለ ቅዱሳን ስዕላት የተወሰነ መነጋገር አለብን አይደለም? ስለ እነኚህ ማውራት አትፈልግም እኮ? እነዚህም እኮ ከቅዱሳን ስዕላት ውስጥ አንዱ ነው አይደለ? ይሄ ስለዚህ መጀመሪያ ቅዱሳን ስዕላት አንዱ አይደለም እኮ። ይሄ እነዚህ ምን ይባላሉ? በእኛ በኦርቶዶክስ ቅዱሳን ስዕላት የእመቤታችን ስዕል። አሁን ለምሳሌ አንተ የእናትህን ፎቶ የእናትህን ስዕል ቤት ላይ ብትሰቅል አዛ ፎቶዋን ብትስም ፎቶ የተሰራበት በወረቀት ወይ በሆነ ነገር ሊሆን ይችላል። ፎቶውን አይደለም የምትስመው አይደለ? እናትህን እያሰብክ ነው። አሁን እንደሱ አላደርግም፣ ማድረግም አይጠበቅብኝም። ግን አሁን እያነሳን ያለነው ሀሳብ ስለ እኔ እናት ስዕል አይደለም በአጋጣሚና እያወራን ያለነው ስለ እነኚህ ስዕላቶች ነው። አሁን የተነሳው ሀሳብ ላይ እናተኩርና አለኝ የምትለው ማስረጃ በየትኛው ጉዳይ ላይ ነው? አይ ካንጎ መሄድ እችላለሁኝ። የትኛው ሀሳብ ላይ ነው ማስረጃ አለኝ? ስለ አጋዕዝተ ዓለም ሥላሴ፣ ስለ መላእክት ምንድን ነው ያልከው? ምንድን ነው እሱ? እሱን ተወው፣ ችግር የለውም። እሱን ተወው፣ እሱ አትቸገር። ስለ ቅዱሳን ስዕላት በአጠቃላይ የቅዱሳን ስዕላት ማለት የእመቤታችን፣ የመላእክት፣ የጻድቃን፣ የሰማዕታት ሊሆን ይችላል እና እነሱ ምን ብለን እንጠራለን? በእኛ በኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱሳን ስዕላት እንላቸዋለን። ቅዱሳን ስዕላት። እነሱን ደግሞ የተወሰነ ለእውቀት ከሆነ ማነው እሱ ቅዱሳን ስዕላት ብሎ የጠራቸው? የእኛ ቤተክርስቲያን ቅዱሳን ስዕላት ብላ ትጠራቸዋለች። እሺ ማስረጃ አለ እኮ ልነግርህ ነው። እነግርሃለሁ። ወደ ገደለው ግባ ብራዘር። አሁን ስታወራ ስጠይቅህ አሁን ሁሉን ነገር አትሽሽ። ወደ ፈለግበት ሀሳብ እኮ መጣሁ። በችኮላ እውቀት አይገኝም። አይ ችኮላ አይደለም፣ ማስረጃ ነው የጠየኩህ። ማስረጃ ችኮላ አይደለም። የምታወራው ነገር እሺ አዳምጠኝ። ሚውት አድርግና አዳምጠኝ። እየሰማሁ ነው እኮ ወዳጄ፣ እየሰማሁ ነው። ማስረጃ ነው የጠየኩህ። እሺ ስማኝሽ። ስለ ቅዱሳን ስዕላት
የተወሰነ ልበልህ የተወሰነ ኮንሰፕት አይ ማስረጃ ነው የጠየኩ ቅዱሳን ስዕላት ብዬ እንዳምንልህ አትሂድ። እኔ አሁን ማስረጃ ስጠኝ። ቅዱሳን ስዕላት ብለሃል፣ ማስረጃ ስጠኝ። ከሱ ነው እኮ ልሰጥህ ነው። አሁን ምን መሰለህ ጎበዝ ዘልዬ እኔ ጥቅሱን እሰጥሃለሁ፣ ሳልሰጥህ አልወጣም። ግን ትንሽ ስጠኛ እንዳምን። አሁን ቅዱሳን ስዕላት ብዬ አምኜ እንዴት አልፈልግም። ከመጀመሪያው እኔ ቅዱስ የተባለ ስዕል አለ ብዬ አላምንም። ስለዚህ አሁን እንዳምን እንድንቀበል ከዚህ በኋላ የምታወራው ስለ ቅዱሳን ስዕላቶች ስለሆነ ቅዱሳን ስዕላቶች ብለህ ተናግረሃል። ማስረጃ ስጠን። ቅዱስ የተባለ ስዕል አንድ ጥያቄ አሁን እኔ ትንሽ ልጠይቅና ለዚህኛው ውይይታችን ስለሚረዳን አንተ በኢየሱስ ክርስቶስ ወደ ማስረጃ ግባ። ነው አይ ትንሽ ጥያቄ ነው። በኢየሱስ ክርስቶስ ወዳጄ ወደ ማስረጃ ግባ። ወይ ከሌለ የለኝም በለኝና ወደ ጥያቄ ግባ። ነው አይደለም ልገባ እኮ ነው። ችግር የለም። እኔ አንድ ደቂቃ ወደ ማስረጃው ሰከንድ የፈለግከው ርዕስ ላይ ሄድኩልህ አይደለ? የፈለግከው ከርዕሱ ከሀሳቡ ዘለን ይሄው የፈለግከው ርዕስ ላይ እኮ መጣን። ራፐሩ አሁን ወደ ማስረጃው እና ቅዱሳን የተባሉ ስዕላቶች ካሉ ማስረጃ ስጠን። እሺ ስማኝ ችግር የለውም። ደስ ይለኛል። እስማ ይኸውልህ ቅዱሳን ስዕላት ስዕል አምልኮተ እግዚአብሔርን በሚያውቁት በጥንት እስራኤላውያን ዘንድ እና ድንጋይ ጠርበው እንጨት አለዝበው ጣዖታትን በመስራት በሚያመልኩ አሕዛብ ዘንድ ወይ መጽሐፉን ወይ ትነግረናለህ እኛ እናንብበው። በአሕዛብ ዘንድ የአምልኮት መገለጫ እንደነበረ ታሪክ የዘገበው እውነታ ነው። ይሁን እንጂ አሕዛብ ቅርጻ ቅርጽ በእግዚአብሔር ዘንድ የአሕዛብ ቅርጻ ቅርጽ በእግዚአብሔር ዘንድ የነቀፋ ቢሆንም በእስራኤል ዘንድ የነበሩት ቅርጻ ቅርጾች ግን ከራሱ ከእግዚአብሔር የተፈቀዱ በመሆናቸው እንደ አሕዛብ ጣዖታት የማይነቀፉ የእግዚአብሔር የአምልኮቱ መገለጫዎች ናቸው። ይህንንም በማስረጃ ለማስደገፍ ልስጥህ። መጽሐፉን ለምን አትነግረንም? ዘጸአት ያዝ። ዘጸአት እሺ፣ መጽሐፉን አሁን የምታነበውን መጽሐፍ ብትነግረን ታቀለዋለህ። መጽሐፍ ነገርኩህ እኮ ዘጸአት። እሺ ዘጸአት ምዕራፍ 25 ላይ ስዕል ሊያሳየን ነው እንግዲህ። እሺ ቅዱስ ስዕል ማለት ነው። እሺ ዘጸአት ምዕራፍ 25 ዘጸአት ምዕራፍ 25 ምዕራፍ 25 ምዕራፍ 25 ከቁጥር 19 እስከ 20። እሺ 19 እስከ 20 ከስርየት መክደኛው ጋራም አንድ ኪሩብ በአንድ ወገን ሁለተኛውም ኪሩብ በሌላ ወገን አድርገ በአንድ ላይ ትሰራዋለህ። ኪሩብም ክንፎቻቸውን ወደ ላይ ይዘረጋሉ፣ የስርየት መክደኛውንም በክንፎቻቸው ይሸፍናሉ። ፊታቸውም እርስ በርስ ይተያያል። የኪሩብም ፊታቸው ወደ ስርየት መክደኛው ይመለከታሉ እያለ ስለተቀረጸ ምስል ያወራል። እኔ አሁን ስለተቀረጸ ምስል አለም እያወራሁኝ ያለሁት ስለ ስዕል ነው ወዳጅና ቅዱስ የተቀረጸ ምስል ግን ከእግዚአብሔር ዘንድ እንደተፈቀደ እዚህ ላይ አሁን ይህን ጥቅስ መቼም ቢያንስ የተቀረጸ ምስል እግዚአብሔር ያዘዘውና ፎከስ አድርጋስ እዚህ ላይ ደግሞ መተን እናወራለን። ወራፐሩ አሁን የተጠየቅከውን ንገረንና ከዛ ይህን ጥቅስ አምና አልጠየቅኩም ርዕስ እየቀየርክ አይደለማ እንትን ብለን ቅዱስ የሆነ ቆያ ያልተጠየቅከውን ጥያቄ አውርተን እንለፈው አትለኝም። ብናልፈውም ደስ ይለኛል። ችግር የለም። ስላልጠየቅኩ ምንም ችግር የለብኝም። በኋላ ስጠይቀን እናወራበታለን። አሁን ጥያቄው ምንድን ነው? የቅዱስ የሆነ ስዕል ካለ ማስረጃ ስጠኝ ያልኩ እሱ ላይ ነው። የኢየሱስ ክርስቶስ ስዕል ቅዱስ ነው አይደለም? ቅዱስ የሚባል ስዕል የለም። ለምን? ቅዱስ ማለት ነው እየጠበቁ ነው ያሉት። ቅዱስ ማለት ነው። አሁን ሳይገባ ነው እስካሁን ድረስ ቅዱስ እያልክ የምታወራው ወዳጅ እኮ። አይ ቅዱስ የሚለው ራሱ ምንድን ነው? አሁን በቃ ማስረጃ ስጠኝ አለ የምትል ከሆነ እየጠበቅኩ ነው። አሁን አንተ ለምሳሌ ኢየሱስ ክርስቶስ ሲሰቀል ልቦና ያውቃል፣ ማንኛውም ሰው ያውቃል። ሲሰቀል እርቃኑን ተሰቅሏል። ስለ ስዕል ነው እያወራን ያለ ነው። አዎ ቅዱስ የሆነ ስዕል እኮ ነው። የማንም ይሁን ቅዱስ የሆነ ስዕል የለም። ብራዘር ካለ አንጣ ማስረጃ። ችግር የለም። ኖ ቅዱስ ያስባለው የቅዱሳን ስዕል ቅዱስ ይባላል። አልተባለም ነው እያልኩኝ ያለሁት እኮ። ያስባለው ብለህ አትቀጥል። የተባለ ምን እንበለው? እሺ እንደ ማንኛውም ፎቶ እንበለው። ብራዘር ካለ ማስረጃ አስጠና። አሁን የኢየሱስ ክርስቶስን ፎቶ
ማን የሳለው ታውቃለህ? ኢየሱስ ፎቶ የለውም ራፐሩ። እርቃኑን የተሰቀለው ወይስ እዚች እፍረተ ስጋው ላይ? ወዳጅ አሁን ስለ ስዕል ነው እያወራን ያለ ነው። ኢየሱስ ስለተሰቀለበት በእውቀት ነው የምታወራኝ? ስማ እኮ እየጠበቅን እኮ ነው። እስካሁን ግን ማስረጃ አጣህ እንጂ ለንግግር አንተ ኢየሱስ ክርስቶስን አታውቅም ማለት እኮ ነው። መሰቀሉን ታውቃለህ አታውቅም? ስለ ኢየሱስ ስዕል ነው እያወራን ያለ ነው። እና ቅዱስ የሆነ ስዕል ራፐሩ ቅዱስ የሆነ ስዕል መኖሩን ከመጽሐፍ ቅዱስ አሳየን። የለም ቅዱስ የተባለ ስዕል የለም። ካለ አንጣ። ግን ቅዱስ ያልተባለ ስዕል አለ ወዳጄ። አሁን ከሌለ የለኝም በል ራፐሩ። አይደለም ኖ የክርስቶስን ስዕል እየጠበቅን ነው። ማስረጃ እየጠበቀን ነው ወዳጄ። ቆይ የክርስቶስን ስዕል ምንድን ነው የምትለው? ቅዱስ አትለውም ወዳጄ? ስለ አንተ ነው እያወራን ያለው። ቅዱስ ኢየሱስ ስዕል የለውም። ኦኬ አልተሰቀለም። ኢየሱስ አልተሰቀለም እና ኢየሱስ ስዕል አለው ይለያያል ብራዘር። ቆይ ተሰቅሏል አልተሰቀለም? ጌታችን ኢየሱስ ክርስቶስ ተሰቅሏል መጽሐፉ ስለሚነግረን። ስዕል ግን ሲሰቀል አልተሳለም። ኢየሱስ ሲሰቀል አልተሳለም። እርግጠኛ ነህ? አልተሳለም። አልተሳለም። ና በታሪክ በመጽሐፍ ቅዱስም በታሪክ ያው ለነገሩ ምን መሰለህ ማስረጃውን ተወውና ማስረጃ ወደ ማስረጃው ግባ። እሺ ችግር የለም። እኔ ሳልነግርህ የተሰቀለበት ቦታ ስዕሉን ያሳየን። የኢየሱስ እውነተኛ መልክ ስዕል ይልና እዚህ ጋር እኔ ጋር መጽሐፉ ላይ ያለ እውነተኛ ትክክለኛው መልክ ስዕል። ለምን በዛን ሰዓት ላሊበላን እንኳን ከላይ ወደታች ያነጹ ቅዱሳን አባቶች አሉ እና ይሄንን በዛሬ ዘመን እንኳን አንተን ቁጭ አድርጎ የሚስል ና አዳምጠኝ፣ አትቸኩል። አሁን አንተን ቁጭ አድርጎ የሚስል ሰው አለ። ጥቅስ ግለጥና ማስረጃ ስጠን ወዳጄ። ይኸውልህ በዚህ ዘመን አንተን ቁጭ አድርጎ የሚስል ሰው የለም። በዚህ ዘመን በአሁን ባለንበት እንኳን ማለት ነው። አሁን መጽሐፍ ቅዱሳዊ ማስረጃ ስጠን ያለ ብራዘር እኮ ልነግርህ እኮ ነው። አይ ወይ የለም በለኝ። አሁን አንተን አስመስሎ የሚስል ሰው የለም። አሁን እኛ እናንተ በእውቀት አይደለም የምናወራው፣ ሎጂክ አይደለም የምንነጋገረው። ማስረጃ አለኝ ብለሃል። ቅዱስ የተባለ ስዕል ስለመኖሩ ከሉቃስ ላይ፣ ከዮሐንስ ላይ፣ ከማቴዎስ ወይ ከጳውሎስ ወይ ከአንዱ ከመጽሐፍ ቅዱስ ክፍል ጥቀስና እዚህ ቦታ ላይ ቅዱሳን ስዕላቶች አሉ ብለህ ሞግተን። ብራዘር ሎጂክ ተው። አሁን ላሊበላን አታንሳ፣ አክሱምን አታንሳ። እሱ አይደለም ጥያቄው። ኦኬ ሶ ሐሳብ ላይ ፎከስ አድርገህ አውራ። ማስረጃ አስጠን እየጠበቅን ሐሳቡን እንድንረዳዳ ለምሳሌ ኢየሱስ ክርስቶስ በእኛ ዘመን ባናየውም እኛ በእኛ ዘመን ባንደርስም እሱ በተሰቀለበት ሰዓት ማስረጃ ሐሳብ ላይ ስለ ኢየሱስ አይደለም ስለ ኢየሱስ ስዕል ነው እያወራን ያለው። ማስረጃ አለ ብለህ የለ እንዴ? ምን ነው ጠፋብህ? የት ሄደ ብራዘር? አለ ስትል ነበር። አው ገለጠው። ምን ነው በቃ አንተ ምንም የሆነ ሚሞሪ እንደሚሞሪ ጭነውህ ያንን ለመተንፈስ ነው። ሰበብ አታብዛ ብራዘር። ወደ ማስረጃ ስማኛ። ይኸውልህ እየጠበቅን ነው። ለምሳሌ በእኛ በድሮ ዘመን ገለጠው ልክ እንደቀደም እንደገለጥከው ዘጸአት ምናምን ብለህ እንደገለጥከው እንደሱ ግለጠው። ዘጸአት 25 አታስጨርሰኝ ታዲያ። እሺ አውርቼ ልጨርስ። ግለጠው እና አሳየን። እሺ አውርቼ ልጨርሳ። ሐሳቤን ልታገኘው ስትጨርስ በእርግጠኛ ነኝ ለሚሰማ ሰው ሁሉ ማስረጃ እንደምትናገር ተስፋ አደርጋለሁ። እሺ አስጨርሰኝ። ሐሳቤን እኮ ማግኘት አልቻልክም። አሁን አንተ እኔም ማስተላለፍ አልቻልኩም። ሐሳብን አግኝተነዋል። ማስረጃ ነው ያጣንለት ራፐር። ስለዚህ ምንም ካንተ ጋር መነጋገር ለምን የሆነ ከጀርባህ ሴባ አድርገው የመጣኸው አለ ለመቀበል ሳይሆን ዝም ብለህ ለመተንፈስ ነው የመጣኸው ማለት ነው። የለህም ብራዘር፣ የለህም እኮ አልኩ። ስለ የለህም ዘነገው ስማ፣ ለአንተ ለደንቆሮ ቢነግሩት ምን ይገባዋል? የለህም እንደሱ ካልክ በስተቀር አይደለም። ለደንቆሮ ይኸውልህ፣ ለደንቆሮ ምንም ብትናገረው እኔ ደንቆሮ ልሁን፣ ግን ሌላው የሚሰማ ሰው ደንቆሮ አይደለም። እና እስቲ ንገረው ግድ ኖ እኔ ለአንተ ነው። ችግር የለም ፕሊዝ። አይዞህ ብራዘር አይዞህ። እሺ ስለሌለ እኮ ነው የጨነቀ። ለዛ ነው የጨነቀ ስለሌለ ነው። ባይዘው የለም በእግዚአብሔር ቃል ውስጥ የለም። እና ቀላል ጉዳይ አይደለም። አለ ብለህ ያሰብከው ሐሳብ የለም። እሺ ሰላም ሪል ነው የሚለው። ሰላም ሪል። ሰላም እንዴት ናችሁ? እግዚአብሔር ይመስገን።
ከየት ቤተ እምነት? ሜሎስን ላውራ። ከየት ቤተ እምነት? ኦርቶዶክስ ነኝ። ከኦርቶዶክስ ተዋሕዶ። እሺ ሜላ አለ አሉ። እሺ ሪድ እንዴት ነህ? እግዚአብሔር ይመስገን። እንዴት ነህ? አለን ይመስገን አምላክ ሰላም ነኝ በጣም። እሺ ከኦርቶዶክስ ቤተ እምነት ነኝ። አንተ ከየት ነህ? እሺ መልካም። እኔ ከታድሶ ነኝ። አሁን እንቀጥል። እነዚህ ስዕላቶች የማን ናቸው? ጥሩ ነው ዳኒ። እሺ እንቀጥላለን። ዳኒ ከዚህ ተሞክሮ ቢወስድ ጥሩ ነው። የወንጌል አማኝ ነኝ ብሎ ትናንት ረጅም ደቂቃ ሲፈጅ ነበር እና የወንጌል አማኝ የሚባል ቤተ እምነት የለም። ጥሩ ትምህርት ሰጥተከዋል። ቀጥል ወደ ጥያቄ። በስመ አብ የሚገርም በስመ አብ ዳኒ፣ ምንም የሚገርም ነገር የለም። ወረቀት ለምን መሰለ ዳኒ፣ ነገርኩህ። ያፈላች አለች ያላፈላች አለች እየተባባላችሁ አንዱ አፍልቷል አንዱ አላፈላም እና በግል ሳትስማሙ አንድ ነን ብላችሁ መጋጋጥ ጥሩ አይደለም። ለብቻችሁ ስትሆኑ ትፈራላችሁ መሰል እና ጽንፍ ለጽንፍ ሆኖ አንድ ነን አይባልም። ይቀጥል ሀሳቡ ወጥቶ ወይስ? ቆይ ሞዴሬተሮች ታገሱ ፕሊዝ ታገሱ። ዛሬ ያው ግድ ነው። ዛሬ ግድ ነው እና ተመልሰህ ግባ። ለዘመናት ቤቱ ላይ የሰቀለውን ስዕል ባዶ ስናረግበት እንደዚህ ባይበሳጭ። ራስህን አታጽናና፣ ባዶ አታደርግብኝም። ሀሳብ ላይ ቆይ፣ ርዕሱ ላይ ግባ። እሺ ሀሳብን ሰምተናል። አሁን ወደ ርዕሳችን እንምጣ። እዚህ ጋር ያለው ስዕል የማን ስዕል ነው? እሺ እሱ ጋር ያለውን ስዕል ከመመለሴ በፊት ስዕል መጽሐፍ ቅዱሳዊ አይደለም። የጠየቅነው ላይ ወዳጄ ያንተን ሀሳብ ሰማና፣ አሁን ደግሞ እኛ የጠየቅነው ላይ ብታወራ እመልሳለሁ። የትኛውንም ጥያቄ ጠይቀኝ፣ የማውቀውን እመልሳለሁ። አስቀድመን ስለዚህ ወደ ተነጠለ ስዕል ከምንሄድ ስላጠቃሎ ስዕል እናውራ። ስዕል መጽሐፍ ቅዱሳዊ ነው አይደለም በሚለው እናውራና የተመቸን ትጠይቀኛለህ። አዎ የጥያቄውን አካሄድና ፍሰት ደግሞ አንተ አትመርጥልንም፣ እኛ ነን የምንመርጠው አካሄዱን ማለት ነው። ስለዚህ ከተመቸ መቀጠል እንችላለን። እሺ ቅድም ከዋሸኸው አንድ ጥያቄ ልነሳ። ስላሴን የምትጠቀመው ኦርቶዶክስ ብቻ ናት ብለህ ነበር፣ የኢትዮጵያን ኦርቶዶክስ እና ይህን ስዕል ማስረጃ ማቅረብ ትችላለህ? ይህን ስዕል የምትጠቀመው የኢትዮጵያ ኦርቶዶክስ ተዋሕዶ ብቻ ነች፣ ሌላ ማንም የለም አለ የምትለኝ ከሆነ አንተንም ማስረጃ የምታመጣ። ሌሎች ስላሴን የራሻ ኦርቶዶክስ ተዋሕዶ የስላሴን ምስል አትጠቀምም? ይሄ ስዕል የላቸውም። ስለዚህ ስዕል ነው ያወራሁት። ሶስት ሽማግሌ እንጂ ስላሴ ያላቸው ስላሴን ይጠቀማሉ። ክንፍ አድርገው እነሱ ደግሞ ይጠቀማሉ። ጥሩ በዛ መልኩ ካረምከው ጥሩ ነው። አልዋሽም። አንደኛ ነገሥት ምዕራፍ 6 የተለየ ፖለቲካ ለመስራት አትሞክር። ቅድም በደንብ ስፔሲፊክ አድርጌ ሶስቱ ሽማግሌዎች እንደዚህ ተደርጎ የኢትዮጵያ ኦርቶዶክስ ብቻ ነች የሳለችው። ሶስቱ ሽማግሌዎችን የራሻ ኦርቶዶክስም ትጠቀማለች። ይሄኛው ስላላት የመልኩ አብርሃም ቤት ገቡ በሚል የምትጠቀመው ምስል አላት። ይሄ ስላላት ወይ ወላጅ? አይ ቅድም ነጠለ ይሄን አላልክም ነበር፣ አሁን ነው ያረምከው። ስለዚህ እኮ ነው እያወራን ያለን። ስላሴን የምትጠቀመው የኦርቶዶክስ ቤተክርስቲያን ብቻ ናት ነበር ያልከው። ይሄ ስር ሶስቱ አሁንም እለዋለሁ እኮ ሶስቱ ሽማግሌዎች የተጠቀመችው እሷ ብቻ ነች። ይሄ እኮ ምንም ግልጽ እኮ ነው። ከፈለክ የራሳችሁ አስተማሪ ዲያቆን አለ እያልኩ ነው። ስማኝ፣ የራሳችሁ አስተማሪ ዲያቆን ሄኖክ ኃይሌ በዚህ በስላሴ ስዕል ላይ የተናገረውን ላሰማ እችላለሁ። እሺ ምንም እኮ አይ ነገር ዲያቆን እነዚህ ዲያቆን ሄኖክ ኃይሌ የማይሳሳት ሰው አይደለም፣ መምህራችን ነው፣ ግን ፍጹም አይደለም። መጽሐፍ ቅዱሳዊ ሶስቱ ሽማግሌዎች ስላላቸው ምትል ከሆነ ክፈትና አሳየን። በቃ ቀላል እኮ ነው። ክፈትና አሳይ።
አንድ ሶስቱ ስልክ ነው ሽማግሌዎች ያዝኩት። አንተ ጎግል አድርግ። በቃ በሌላ ስልክ ሌላ ማሳየት ስልክ ይዘህ ማችል ከሆነ ማሳየት ማችል ከሆነ በቃ ማስረጃ ሳታቀርብ ዝም ብለህ ማውራት አንፈቅድልህም ማለት ነው። እኔ ቀላል ነበር። በማዝግ አለኝ እኔ የምትል ከሆነ በማዝግ አሳይ ብያለሁ። መፈለግ ከቻልክ ስለዚህ ላሳይ እችላለሁኝ። ነው አንተ በምታዘው ያንተን ማስረጃ እኔ አልፈልግልህም። ጉግል ውስጥ ገብቼ አለቀ። ካለ አሳይ ብያለሁ። አሁን ወደ መጽሐፍ ቅዱሳዊ ጥያቄ ስለዚህ እንሂድ። ወደዚህ እንምጣ። ይሄ ስዕል የማን ስዕል ነው? አንደኛ ነገሥት ምዕራፍ 6 ከቁጥር 29 መጽሐፍ ይሄ ቅዱሳዊ ስዕል በሆነ የማን ነው? መልኩ ወዳጅ ወደዚህ ስዕል እመጣለሁ። ለራስ ግን ስዕል ጥያቄ ምላሽ አትስጥ። ይሄ ስዕል የማን ነው? እኮ አጠቃሎ ያለውን ነገር እንየው እያልኩ ነው። እኔ በተነጠለ መልኩ አልፈለግኩም አጠቃላይ ወደ ያለውን መጨረሻ ነገር ትጠይቀኛለህ። አሁን ግን ስፔስ ስዕል ነው። መጽሐፍ በመጨረሻ ቅዱሳዊ ነው እኮ አይደለም የሚለው ቆይ እኔ ነኝ አሁን ሚውት ያደረኩ። ወዳጄ ለራሳችሁ ጥያቄ ለምንድን ነው ምላሽ መሰጡት እንዴ? ለዚህ ጥያቄ ምላሽ ካለ መልስልን እባክህ። ከሌለ በቃ ከሌላ ሰው ጋር እናውራ። የግድ እኮ መጨቃጨቅ አይጠበቅብንም። እኔና መካከል እኮ ልንጨቃጨቅ አያስፈልግም። አሁን ስፔሲፊክ አድርጌልሃለሁ። ይህ ስዕል የማን ስዕል ነው? እሺ መጽሐፍ ቅዱስ ብቻ ብላችሁ ከመጽሐፍ ቅዱስ ለመሸሽ እንዲህ መጋጋጣችሁ በእውነት ያሳዝናል። መጽሐፍ ቅዱሳዊ በሆነ ስለ ስዕል እናውራ እያልኩ ነው። ደስ ሊል ይገባ ነበር። ይሄ ነው መልስ? እሺ መልካም። ራሱን ያሰናበተው ባይዘው ራሱን ይወጣው። ራሱን ያሰናበተው። ራሳቸው ጥያቄ ለራሳቸው ያመጡና ከዛ ለዚህ ጥያቄ ልመልስ ይላሉ። እኛ እኮ ተቸገርን። ኪዳነ ምሕረት ዛሬ ያመቱ ነው እንደሚላ እኛ እኮ ተቸገርን። እሺ ማን የጠራኝ? የማርያምን ብቅል በል። እኔ ራሱ ማን እንደጠራ አላየሁም። እዚህ ግን ማን ይጠራ? ምንድን ነው እየፈጨው ነው የሚባለው? እየፈጨው ነው ወይ እየበላው ነው በል። ሁሉም እስቲ ማይኩ ድገም። ዝግ ነው። አረ መሲ አይደለችም እንዴ? መሲ ወንድ ድምፅ ታወጣለች እንዴ? ጋይስ ተው እንጂ እንዴ! መሲ አንቺ ነሽ እንዴ? እኔ አይደለም። ከመቼ ጀምሮ ነው ሁለት ድምፅ እንትን ያልኩት? አይ እኔማ ዛሬ ክድዬ ናት የዓመቷ ነው ወይ ነው ያልኩት እንጂ ይመስለኛል ይሄ ብርቱካን ነው ምናምን የሚለው ፕሮፋይል እሱ ይመስለኛል ሜሎስ ብሎ ወዲያውኑ ሚት ያደረገው ሳስብ ስጠረጥር ነው እንዴ? ሜላ ግን እሺ ሰላም የማርያምን ብቅል ብርቱካን። እንዳትፈጭ ምንም እንትን እንዳትል። ዳኒ እኮ ነው የሚያሳስበኝ። መሲ ደግሞ ምን አለ ቢያገዛት በስቶባት ይሆናል ስራ። እሺ ብርቱካን ሰላም። ማይክ ዝግ ነው እያወራ ከሆነ ይሰማል። ብርቱካን ቡርቴ ሴት ከሆነች እኔ ላውራት። አይ ወንድ ነው ገብቶ ነበረ አሁን ድምፁ። ብርቱካን ሰላም። እሺ ልናወርድ ነው ልንሸኘ ነው ብራዘር። እሺ ሄለን ሰላም። ሄኒ ነው የሚለው። ሰላም ሄኒ። ሄኒ ሰላም። ሄኒ ሄኒ ይሰማል። እሺ ሌንጮ ሰላም። ሌንጮ እሺ ሳሚ ሰላም።
ሰላም ዳኒ እንዴት ነህ? እግዚአብሔር ይመስገን። ከየት ቤተ እምነት? የወንጌል አማኝ ነኝ ዳንዬ። ሰላም ነው? እሺ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ተባረክልኝ ብራዘር። ሰላም ለማለት ያክል ነው። ሜሎስንም ጸጋ ይብዛል። ሰላም ሁሉ ታደርሱ። ሰላም። እሺ ሌላ ኦርቶዶክስ ያለ? ሌላ ኦርቶዶክስ ያለ? ተባረክ ብራዘር። እያወራ ወርኩ አልሰማሁም። ሰላም ብለናል። ሰላምታ ደርሶናል ሁላችንም። የጌታ ጸጋና ሰላም ይብዛል ባለህበት። እሺ ሌላ ኦርቶዶክሳዊ ካለ እንቀበላለን። ሌላ ኦርቶዶክሳዊ ካለ ሌላ ኦርቶዶክሳዊ ካለ ሌላ ኦርቶዶክሳዊ ካለ እሺ ሌላ ኦርቶዶክሳዊ ካለ እሺ እሺ ቃል ዘተዋሕዶ ወይ ሰላም ነው? አዎ ሰላም ነው፣ እግዚአብሔር ይመስገን፣ ሁሉ ሰላም አለን። እሺ እኚህ ማን ናቸው? ሶስቱ ስዕላቶች የስላሴ ነው። ስላሴ ለመግለጽ የተጠቀምንበት ነው። ስላሴ ነው። ይሄ የስላሴ ስዕል ነው። አዎ እግዚአብሔር መንፈስ ነው። በተገለጠበት ደግሞ መሳል ይቻላል ወንድሜ። የስላሴ ስዕል ነው ወይ ነው ያልኩህ? አዎ ስላሴ ለመግለጽ የተጠቀምንበት ነው አልኩህ። የምጠይቀን በትክክል በስርዓት ካልመለስክልኝ ብራዘር ለሌላ ጊዜ የለኝም፣ ለመላፊያ ማለት ነው። የስላሴ ስዕል ነው ወይስ አይደለም? መለስኩልህ እኮ ዳኒ። አልመለስክልኝም። የስላሴ ስዕል ነው ወይስ አይደለም? ስላሴ ለመግለጽ የተጠቀምንበት ነው እያልኩ ቤተክርስቲያኗ የተጠቀመች። እኔ ጥያቄ የስላሴ ስዕል ነው ወይስ አይደለም? እግዚአብሔር መንፈስ እኮ ነው ወንድሜ። ምንድን ነው? እግዚአብሔር መንፈስ እኮ ነው እኮ የኔ ጥያቄ። ይሄ ስዕል የስላሴ ስዕል ነው ወይስ አይደለም ነው። ምንድን ነው? በምን ንግባባ? እግዚአብሔር መንፈስ ከሆነ በምን ንግባባ? እርግጠኛ ስትሆን ሌላ ጊዜ ትገባለህ ብራዘር። ለልፊያ ጊዜ የለንም ብያለሁ። አውቆ ለሚላፋን ሰው ብዙ ጊዜ የለንም ብራዘር። ደፈር ብለህ እምነትን ማውራት መግለጽ ስትችል ትገባለህ። የስላሴ ስዕል ነው ወይስ አይደለም? አዎ ወይ አይደለም ነው በቃ መልስ ብራዘር። ምን መደባበቂያ ያስፈልገዋል? ከሆነ አዎ የስላሴ ስዕል ነው ትለናለህ፣ እንቀበላለን። ካልሆነ አይደለም ትለናለህ። በቃ ችግር የለም ብራዘር። ሀሳቡ ላይ ቆመን ማውራት ነው። እምነታችሁን አትፈሩበት እንጂ ብራዘር። እሺ ሰላም። ኔክስት ሰላም። ኔክስት ይሰማል? እሺ ሰላም ሰላም። እሺ ከየት ቤተ እምነት ወዳጅ? ከኦርቶዶክስ። ኦርቶዶክሳዊ ነህ? እሺ አምስቱን አማረ ምስጢራት ንገረን እስቲ። ምስጢረ ሥላሴ፣ እሺ ምስጢረ ሥጋዌ፣ እሺ ይበቃል። ምስጢረ ጥምቀት፣ እሺ ይበቃል። እሺ ቤካዬ አለ? ዳኒዋ ይቀጥሉ ነው። አንተ ቀጥል አባ። እሺ መሲ ትቀበያለሽ? እሺ እችላለሁ። እሺ ማንን ነው የምቀበለው? አላየሁትም፣ ይቅርታ ዞር ብዬ ነበር። ሰይድ ኪነ ጥበብን ነው? አይ ሰይድ። እሺ ሰይድ እንኳን ደህና መጣ። ከየት ቤተ እምነት ነው? ከኦርቶዶክስ። እሺ እዚህ ጋር ፊት ለፊት ያሉት
ስላሴ ናቸው። እዚህ ጋር አንዴ ማወቅ ያለብሽ ነገር ማወቅ ያለብኝ ሳይሆን እየጠየቅኩ ነው። ፊት ለፊት ያሉት እኮ አዳምጪኝ። አንቺ ብቻ እኮ አይደለም ለመማማሪያ ከሆነ ኦርቶዶክስ ነሽ አንቺ አይደለሽም አይደል? ምንድን ነው የጠየቅኩ እኮ አንቺ ብቻ እኮ አይደለም ኦርቶዶክስ አይደለሽም አይደል? ስለዚህ የኦርቶዶክስን ማወቅ የምትችይው ጠየቀሽ ነው። ኦርቶዶክስ ውስጥ ያሉ ሰዎች ሲነግሩሽ ነው። ተሳሳት። ስለዚህ ያው አሁን እንዲህ ነው ወይ እንዲህ አይደለም አይደለም። አሁን በኦርቶዶክስ ውስጥ ዝርዝር ዘገባ ሰዎች ውስጥ ስለ አንድ ነገር ፊት የሚሰጡት ለፊት ያሉት እነማን ናቸው ነው ያልኩ። መቼ ተንትናቸው አልኩ። እንደ ይሄ እንደዚህ ሰው ነው እኮ ለማወናበድ የምትጠቅሙ ቃላት ተይውና፣ እሺ ለማን ልመልስልሽ? ስላሴ ስል ተብሎ ነው ሲሉ እነዚህ ስላሴ ናቸው። እነኚህ ስላሴ ናቸው አይደለም። መጀመሪያ ሲሉ ከሲሉ ነው መነሳት ያለብሽ። ለዚህ እኮ ነው እናንተ ኦርቶዶክሳውያን ላይ የማይሆን ስያሜ የምትሰጡት። ማን ናቸው እነዚህ ሶስቱ ሽማግሌዎች? ማን ናቸው? እውነት ወይም ውሸት ፈተና ያደረግሽው እኮ መጀመሪያ አድምጪኝ እና የእኔ እናት ማን ናቸው ላልኩ መልስልኝ እና ከዛ በኋላ እድል ሰጣለሁ። ማን ናቸው ሶስቱ ሽማግሌዎች? የስላሴ ስዕል ተብሎ እንደ ቤተክርስቲያን አስተምሮ አለ። እነዚህ ስላሴ ነው ታውቃለህ? እርግጠኛ ነህ ስላሴዎች ናቸው? ቤተክርስቲያንም እነኚህ ስላሴዎች ናቸው አላለችም። ለዚህ እኮ ነው ቅድም አብራሪ ልስጥሽ ያልኩሽ። አብራራልኝ አላልኩም። የጠየቅኩህን መልስልኝ ብራዘር። ጊዜ አትፍች። ሶስቱ ሽማግሌዎች እነማን ናቸው? ነው እንደዚህ አታስተምሮ እኮ አይደለም። አጠር አድርገህ መልስልኝና ከዛ በኋላ የምጠይቅህን ትመልሳለህ። አይሻልም? እሺ። ሶስቱ ሽማግሌዎች የስላሴ አንድነትና ሶስትነትን ለመግለጽ በመንፈስ ቅዱስ የተመሩ አባቶች ምንን ይገልጻሉ አላልኩህም? ምንን ይገልጻሉ አላልኩህም? እነዚህ ሶስት ሽማግሌዎች እነማን ናቸው? አጠር አድርገህ መልስልኝና ከዛ በኋላ ለምን ተሳሉ፣ እንዴት ተሳሉ እንቀጥልበታለን። ችግር የለውም። እንዴ አልሰማሽኝም እንዴ? ቤተ ክርስቲያን ስላሴን ለመግለጽ የተጠቀመችበት ስዕል አድኖ ነው። ተመለሰልሽ? እሺ እነዚህ ቤተ ክርስቲያን ቅዱሳዊ ናቸው። እነዚህ መጽሐፍ ቅዱሳዊ ናቸው። እነዚህ ስዕላት ስለዚህ ቀጥታ ስለነዚህ ስዕላት ነው እየጠየቅሽኝ ያለሽው? አዎ እያወራለሁ። ስለዚህ ስዕል ነው ወይስ አጠቃላይ ስለ ስዕል ነው? እዚህ ጋር ስላለው ነው እያወራን። ስለዚህ ስዕል ነው እያወራን ያለ ነው። ስለ ሶስቱ ሽማግሌዎች እያወራው ነው። መልስልኝ። ኦኬ ስለ ሶስቱ ስዕል ባጭሩ በዚህ ምዕራፍ በዚህ ቁጥር እንደተጻፈው መልካቸው እንደዚህ፣ ጺማቸው እንደዚህ፣ አቀማመጣቸው እንደዚህ ተብሎ የተጻፈ አልነበረም አለም አላለችም ቤተክርስቲያንም። ስለዚህ ይህ መጽሐፍ ቅዱሳዊ ነው እንዴ? ዛሬ ቀን 16 የሚለውን ከመጽሐፍ ቅዱስ ታሳይኛለሽ? ዕለተ ሮብ ማክሰኞ የሚለውን አልጠየኩም። እንዳንቺ ጥያቄ ከሆነ አልጠየኩም። እንደዛ ደረቅ ጥያቄ ጠይቂ። አንቺ ለማወቅ ከፈለግሽ ለማወቅ ጠይቂ። እዚህ ጋር የተሳሉ ሶስት ሽማግሌዎች መጽሐፍ ቅዱስ የማያውቃቸው ናቸው ማለት ነው፣ ማስረጃ ከሌለ። እሺ የዛሬ ቀን 16 መሆኑን ታምኛለሽ? ኢትዮጵያዊ ዜግነት አልጠየኩም። አሳይኝ ከመጽሐፍ ቅዱስ፣ አሳይኝ ከመጽሐፍ ቅዱስ። አልጠየኩም ማለት ይሄ ኮንትራክት የጠየኩህ ላይ ብቻ ትኩረት አለ። ይሄ ወሩ ምንድነው ምናምን የሚባለው ከመጽሐፍ ቅዱስ አሳይሽ ብራዘር። ጣዖት ከመጽሐፍ ቅዱስ አሳይሽ። ጣዖት ነው ጣዖት አይደለም። አሳይኝ። እንደማመጥ ብራዘር። እየሰማ ሰይድ እየሰማ እኮ መልሽልኛ፣ የነን መልሽልኝ። እነኚህ አዳምጠኝ ስል ነው አትበል ብራዘር። ስለዚህ እነዚህ ጣዖት ናቸው ካልኩ አይደለም የምትል ከሆነ መጽሐፍ ቅዱሳዊ ማስረጃ ጣዖት ስላለመሆናቸው መጽሐፍ ቅዱሳዊ ማስረጃ ትሰጠኛለህ። በቃ እኔ ጣዖት ነው ብዬ ካልኩ አፍርሼዋለሁ ማለት ነው። ስለዚህ አይደለም ካልክ ከነ ማስረጃው ስጠኝ መጽሐፍ ቅዱሳዊ ስለመሆናቸው። ጣዖት እንዳሉን ማስረጃ ስጠኝ። ሚዩት አድርጌ ነው። ሚዩትን አንሳና አውራ። ሚዩት ነህ፣ አንሳና አውራ ብራዘር። እያወራ ከሆነ
ይሰማል? አሁን ቀጥል። የለም ይሰማል፣ ቀጥል። አንቺም አሁን እነኚህ ጣዖት ናቸው። እነኚህ ስዕል መጽሐፍ ቅዱሳዊ ማስረጃ የለውም ጣዖት ነው ካልሽኝ እኔን ለማሳመን ደግሞ የመጽሐፍ ቅዱሳዊ ማስረጃ አንቺን እኔ እየጠየኩሽ ነኝ፣ ያሳይኝ። የጠየኩህን አትመልስም? መልስ የለኝም በለ። የኔ እናት ሲስተር እየተደማመጥን ነው እኮ። መልስ አንቺን እየጠየኩ ጣዖት ነው የሚለው መጽሐፍ ቅዱሳዊ ማስረጃ ስጭኝ። እኔ ጥያቄ መልስ ለአንቺ ብቻ ነው እንዴ? ሰይድ ጥያቄ ላይ ጥያቄ እንድታቀርብልኝ ሳይሆን የጠየኩህን መልስልኝ። ከዛ በኋላ የፈለግከውን ትጠይቃለህ። ችግር የለውም። ታይም አለን እኮ ቢያንስ እየተግባባን ለመማማር ነው። እኔ መቼ ለመደባበር ነው አልኩ? ብራዘር ለመማማርማ ነው እዚህ ጋር የተቀመጥ ነው። ኦኬ እንደዛ ከሆነ ያንቺ ብቻ ማዳመጥበት ምንም እንትን የለውም። ይሄ እኮ ኤፍኤም አይደለም። ያንቺ አነጋገር ለኤፍኤም ለሬዲዮ ይሰራል፣ ለቴሌቪዥን ይሰራል። ከዚህ ወደዛ ብቻ ያ ካልሆነ ይሄ መጽሐፍ ቅዱሳዊ ማስረጃ ካልሰጠኸኝ የጣዖት ነው እንደ ጣዖት ነው አልሽኝ ነው። ኦኬ መጽሐፍ ቅዱሳዊ ማስረጃ ስጭኝ አልኩሽ። አንቺ ነው በዚህ ምዕራፍ በዚህ ቁጥር እነኚህ ሶስቱ የሽማግሌ ስዕሎች ይኸው ጣዖታዊ ነው ይላል የሚለው ካስረዳሽኝ አምናለሁ። ጣዖት ስለመሆናቸው አንተ አታምንም? መጽሐፍ ቅዱሳዊ ማስረጃ ምንም የለህም። ስለዚህ ስዕላት የጠየኩ በዚህ ምዕራፍ በዚህ ቁጥር የገባኸው እነኚህ አንዴ እንደማመጥ ወንድማችን የገባኸው ልትጠየቅ ነው። የገባኸው ልትጠየቅ ነው። የጠየኩ ጥያቄ አለ። ሰው ጥያቄ ተጠይቅ እየሰማሽ ነው? የለም ኧረ ድምፅ የለም። እሺ አይ ቲንክ ኔትወርክ አቋርጧት ሊሆን ይችላል። ግን ለጠየቀች ጥያቄ ምናልባት ማስረጃ ከሌለ መሲ ተቋርጠሽ ነበር። መሲ ኔትወርክሽ መሰለኝ። እሺ ከሌለ ማስረጃ ከሌለ የለኝም በልና ከዛ ወደ እኔ ሀሳብ እንምጣ። ስለምኑ ነው ማስረጃ ነው ያጣሁት? አሁን እነኚህ የእጅ የተሳሉት ሶስቱ ሽማግሌዎች ስላሴ ስለመሆናቸው መጽሐፍ ቅዱሳዊ ኤቪደንስ አለ ወይ ነው ጥያቄው። ተመልሻለሁ። ከመሲ ጋር ነኝ። መጽሐፍ ቅዱሳዊ መሲ ኔትወርክ አቋርጧት ነው። መጽሐፍ ቅዱሳዊ ኤቪደንስ አለ ወይ? መጽሐፍ ቅዱሳዊ ኤቪደንስ አለ። መጽሐፍ ቅዱሳዊ ኤቪደንስ ምን ላውጣል? ምን እሺ ሆል እኮስ መጀመሪያ ሐሳብን ስመኛ አለ መጥቻለሁ። ዳንዬ ኔትወርክ ነበር። እሺ መሲ መለሽ ተመለሽ? እሺ አዎ ተመልሻለሁ። ያ ማስረጃ ስጠን ዳኒ እንዳለ ማስረጃ ስጠን። ስላሴ ስለመሆናቸው ምን አይነት ማስረጃ? ምን አይነት ማስረጃ ነው ስለመሆናቸው ማስረጃ ስጠን ሲሉ አዎ ስላሴ ስለመሆናቸው ማስረጃ ስጠን። እሺ ማስረጃ በስላሴ ታምኛለሽ አንቺ በመጀመሪያ ደረጃ? ወንድማችን ስላሴ ስለመሆናቸው ማስረጃ ስጠኝ እያልኩ ነው። ማውራት አቅሙ ከሌለ ከሌላ ሰው ጋር እንድንቀጥል ይኸውልሽ፣ እንደዚህ የሚያወናበት ሌላ ኦርቶዶክስን ጠይቅ። እኔን አይደለም እኔ እኮ ጠየቅኩሽ። የዛሬ ቀን 16 ዕለት ማክሰኞ መጽሐፍ ቅዱሳዊ ማስረጃ ስጭኝ። አንቺም እንደዛ ከሆነ ስሚኛ፣ ብራዘር አናስጨንቅም። በቃ መልስ የለኝም ብለህ ልክ እንደ ቤተክርስቲያን ዝም ማለት ትችላለህ እኮ ችግር የለውም። ዛሬ ቀኑ ምንድነው? ሆዴን ቆረጠኝ፣ አንጀቴን እንደዚህ አድርገኝ ምናምን የሚባል ነገር አይደለም። ስለዚህ ነው ምን ስጎረጎረ እንትኑ ይኸውልሽ የጠየኩት ጥያቄ ግልጽ ነው። ይሄ ስዕል መጽሐፍ ቅዱሳዊ ስለመሆናቸው ማስረጃ ካለ፣ ስላሴ ስለመሆናቸው ማስረጃ ካለ መጽሐፍ ቅዱስ ግለጥ፣ ጥቅስ ነገርን እናነብልሃለን። መልስ ከሌለ ግን ዛሬ ቀኑ ምንድነው ወሩ ምንድነው የሚባል አማርኛ አይሰራም። በቃ አለቀ። ሚውትን አንሳና አውራ። ወደ ማስረጃ መውረድ
ምን አይነት ማስረጃዎች የምትፈልጉልኝ? ግልጽ አድርጌሽ ለምሳሌ በዚህ ምዕራፍ በዚህ ቁጥር ስላሴ ስላለ የሚለው ነው ባጭሩ እየተግባባን ላይ መሄድ። በጣም ግልጽ ጥያቄ ነው የጠየኩ። ደግሜ ደጋግሜ አሁንም እጠይቅሃለሁ። እነዚህ ሶስቱ ሽማግሌዎች ስላሴ ስለመሆናቸው መጽሐፍ ቅዱሳዊ ማስረጃ ስጠን። አለቀ። ግልጽ ነው። እነኚህ ሶስቱ ሽማግሌዎች ስላሴ ናቸው የሚል ቃል በቃል መጽሐፍ ቅዱሳዊ ማስረጃ የለም። ቤተክርስቲያንም አለም አላለችም። ስላሴን ከመጽሐፍ ቅዱስ አረዳት ተረድቶ አባቶች በመንፈስ ቅዱስ ይገልጻሉ የሚል ነው። እንደ ቤተክርስቲያን አስተምሮ ስዕል አድኖ ወይም አንድ ስዕል ሲሳል በቃ የለም ካልክ የለህም። መጽሐፍ ቅዱሳዊ ማስረጃ ከሌለ ይሄን ነው የምንፈልገው። የለኝም ካልክ መጽሐፍ ቅዱሳዊ ማስረጃ ከሌለ እነዚህ ጣዖት ናቸው። በቃ አለቀ። ከሌላ ሰው ጋር ማለት ነው። ያንቺ ውሳኔ እንደፈለግሽ መተርጎም ትችያለሽ። ይሄ መፍትሽ ነው እኮ። ማስረጃ የለም። ማስረጃ በሌለ ጉዳይ ላይ ካንተ ጋር ምን ብዬ ነው የማወራው? ምን ብዬ ላውራ? አሁን አንድ ፕሮቴስታንት የክርስቶስን ወይም የስቅለቱን ወይ ዋቴቨር በቃ የሆነ ስዕል አድኖ ይጠቀማል። ምንድነው መጽሐፍ ቅዱሳዊ ማስረጃ? መቼስ አረ ደፈሽ እኛ ቤት ስዕል አድኖ የሚባል ነገር የለም ብራዘር። እኛ ስዕል አድኖ አንጠቀም። አድኖ የሚያድን ስዕል የለም። በቸርቻችሁ መስቀል የለም? የለም። የሚያድን ስዕል የለም። ማስረጃ ከሌለ ወደ ሌላ በቸርቻችሁ መስቀል የለም ወይ ነው ጥያቄ? አለ። መስቀል የለም አለ። እሺ መጽሐፍ ቅዱሳዊ ማስረጃ ንገረኝ። አለ። ክርስቶስ የተሰቀለበት በመስቀል ነው። ሌላ ማስረጃ ትፈልጋለህ? የኔ ጥያቄ እሱ አይደለም። መስቀሉን በቸርቻችሁ አናት ላይ በመቃብራችሁ አናት ላይ እንድትጠቀሙ ያዘዘውን መጽሐፍ ቅዱሳዊ ማስረጃ ይፈልጋለሁ። አይዞ ብራዘር፣ በደንብ ነው ማስረጃ የምሰጥልህ። አይዞሽ አትደንግጪ። እንደማመጥ። እሺ ስለ መስቀል ካነሳ መስቀል መጽሐፍ ቅዱሳዊ ነው። ልክ መስቀል እናንተ መስቀል ኃይላችን ቤዛችን እንደምትሉት እኛ መስቀል ትምክህታችን አይደለም፣ ቤዛችን አይደለም። ጥያቄ እሱ አይደለም። ጠይቀሃል፣ ሚዩት አድርግና ስማ። አንተ ማስረጃ የለህኝም ብለሃል። ስለዚህ ማስረጃ ከሌለ ከአንተ ጋር በምንም ጉዳይ ልናወራ አንችልም። ስለ መስቀሉ ላነሳ ሆደው መጽሐፍ ቅዱሳዊ ነው። እንደናንተ እኛ ትምክህታችን አይደለም መስቀል። አለቀ። ዳኒ ማስረጃ ስለሌለው ከሌላ ሰው ጋር ነው ወይስ? ኖ ስሚኝ፣ እንደመስምን ነው በአንቺ ሞት አድርገሽ አንቺ ማባረር አይደለም። ያስተዛዝባል። ሳይድ ስሜት ቆይ እኔ ያለውም ዳኒ ያለውንም ችግር የለም። እሺ ተረጋጋና የተነሳውን ሐሳብ በደንብ ካስተዋልከው እነኚህ ስዕላቶች ስላሴ እንደሆኑ ነው አይደል? እምነት አይደል? ለምሳሌ ለዚህ ጨርስና ከዛ አንድ ልጠይቅ። ሜሲ እየሰማች ስለሆነ በራሱ ጊዜ ነው ዳኒ ልጨርስ እያወራሁ አይደል? ስታወሩ እስካሁን ድረስ ሰማንህ። እሺ አሁን እንኳን ሳወራ እኮ አላወራሁም ማለት ነው። ካላወራ እድል ሰጥሃለሁ። ችግር የለም ብራዘር። ግን አሁን እናውራ ብራዘር። ይሄ ስዕል የስላሴ ስዕል ነው ብለህ ነው አይደል የምታምነው? አይደል? አዎ አይደል? እሺ ጥሩ። ለዚህ ስዕል ለምሳሌ የአምልኮ ነው የጸጋ ስግደት ነው የምትሰግድለት? ልመልስልህ? አዎ ብራዘር፣ የጠየቅኩህ አይደል እንድትመልስልኝ። እሺ እኔ እንደ ሳይር አይደለም ማወራው፣ እንደ ቤተክርስቲያን አስተምሮ ነው ማወራክ። ምን ነገር ቆይ መመለስልህ ደስ ይለኛል። እንደ ቤተክርስቲያን አስተምሮ ይሄ ሲል ራሱ ስላሴ ነው፣ ይሄ ሲል ራሱ ገብርኤል ነው፣ ይሄ ሲል ራሷ ማርያም ናት የሚለው የቤተክርስቲያን አስተምሮ ቤተክርስቲያን አላስተማረችኝም። ይወክላሉ ነው። ቆይ ይወክላሉ ነው። ይወክላሉ ነው። ይሄ አሁን ለምሳሌ ዳኒና የዳኒ ፎቶ ምን ያገናኘው? ዳኒና የዳኒ ፎቶ እኩል አይደለም። ስላሴ በዚህ ስዕል ይወከላል እያልከኝ ያለው እንድረዳ። ይወክላል። አሁን ለምሳሌ ያንተ ስዕል አንተ አለክ፣ ያንተ ፎቶ አለ። እንብለ ይቅርታ፣ አንተ አስረዳስተኝ። ችግር የለም ያንተ ፎቶ ነው። አንድ ሰው ያንተ ፎቶ ቢቀድ አንተን አይደለም የቀድደው። ያንተ ፎቶ ውሃ ላይ ብትል አንተን አይደለም ውሃ ላይ የጣለው። ፎቶ አንተን ይወክላል እንጂ አንተ ራስህ ዳኒ ፎቶ አይደለም።
ቤተክርስቲያን እንደዛ ነው የምታስተምረው። አንተ ግን ጠየቀኝ አሁን ጸጋ ስግደት ነው ምንም ስለማይገናኝ ችግር የለም። አሁን ሐሳቡ ምን መሰለ ሰይዴ፣ ሐሳቡ የጸጋ ስግደት ነው የአምልኮ ስግደት ነው ብለህኛል። እኛ አእምሮ ውስጥ ለስላሴ ስንሰግድ አምላክ ነው ፈጣሪ ነው ብለን አምልኮ ስግደት ነው የምንሰግደው። ቆይ አንዴ ወዳጅ ማለት አድምጥ፣ አብራታ ስለሰማው አድምጥ። ኦኬ ኢሹ እኮ ዊ ኖው ስሜታዊ ሊያደርግ እንደሚችል አንደርስታንድ እናደርጋለን። ግን በተቻለ መጠን ስሜታዊ ሆኖ ከማውራት ይልቅ ሐሳብ ላይ ማውራት ሁሉ ሰው ሲታወራ ስሜታዊ አትሆን ትላለህ። እየሰማው ነበርና እንደዛ አትበል። ማንም ስሜታዊ መሆንበት ከዚህ የለምሽ ይቅርታ አልካ ስለገባው አሁን መሆን የሚያሳየው እንዳወራ እንኳን እድል እየሰጠ አይደለም። ከመሲ ጋርም እንደዛ ነው እየሆንክ ያለው። ስሜታዊ መሆን ማለት ይሄ ነው፣ ሌላ ምንም መገለጫ የለውም። በገባ ሰው ሲያወራ እንኳን እድል አለመስጠት ነው ስሜታዊ መሆን። እና ከቻልክ ስሜታዊ አትሁን፣ እንስማ፣ እናውራ፣ ሐሳብ ካናንተ ጋር እንረዳዳ ማለት ነው። ሶ አሁን ይሄ ስዕል የስላሴ ውክልና ያለው ስዕል ነው እያልከን ያለው፣ ስላሴ በዚህ ስዕል ተወክሏል እያልከን ያለው። ታን እንዴት እንደምንግባባ አላውቅም። እነኚህ ስላሴን ይወክላሉ። ስላሴ አይኖቹ ልክ እንደዚህ ናቸው። የስላሴ ጺሞቹ ልክ እንደዚህ ናቸው። እግሮቻቸውም ልክ እንደዚህ ናቸው። ልብሶቻቸውም እንደዚህ ልክ ቀይ ናቸው አይደለም። አሁን ደግሞ ቀየርከው። እሺ ታዲያ ይሄ ታዲያ የማን ማለት ውክልና ካልሆነ እሺ ራሱ ስላሴ ነው? እሺ እኔ ልመልስ ጊዜ ተሰጠኛለህ ወይስ አሁን ቃል በቃል እኮ አንተ እንዲህ ለማሳመን አይነት ነገር ነው? አይ ቲንክ አጠያየቅክ ባልሳሳት መቼ ጊዜ አጣ? እየጠበቅን እኮ ነው ያለው። አንድ ስዕል እንደ ቤተክርስቲያን ሲሳል ከዛ ከባህር አንጻር በመጽሐፍ ከተገለጸው ከአገላለጹ አንጻር ነው ወደ ስዕል የሚቀየረው። ወደ ስዕል አንድ ነገር ወደ ስዕል የሚቀየረው ከአንድ ባህሪ ጋር ከዛ የሰውም ሊሆን ይችላል፣ ያ ስዕል የአምላክም ሊሆን ይችላል፣ የመላእክትም ሊሆን ይችላል። በመጽሐፍ ቅዱስ በተጠቀሰው በመጽሐፍ ቅዱስ በተገለጸው አገላለጽ አንጻር ያ ጽሑፉን ወደ ስዕል ነው የሚቀየረው እኮ። አሁን ስላሴ ወደ ስዕል ተቀይሮ ነው ይሄ? አዎ እንደዛ ብል ይሻው መልስ አዎ አልከን። ስለዚህ ስላሴ ወደ ስዕል ተቀይሮ ነው ማለት ነው። ኦኬ አዎ መቼስ እጁ አይኑ ብለን እንደምጠይቅ አውቃለሁ። አዎ አልከን። እሺ ችግር የለም። አብን ያየው አለ? አብን ያየ የለም። እሺ ከነኚህ ከሶስቱ መካከል አብ የትኛው ነው? በእርግጥ እኔን ያየ አብን አየ ብሎ ክርስቶስ መስክሮታል። አንድ ምክንያቱም አሁን እኛ እንደ ኦርቶዶክስ ተዋሕዶ ቤተክርስቲያን ስላሴ ብለን ልናምናቸው ከምንችላቸው አንደኛው በአብርሃም ቤት በተገለጸው ጊዜ ነው። ሶስቱ ሽማግሌዎች በአብርሃም በቃ አሁን ያው አለ ክርክር አብርሃም ጋር የተገለጸው ሶስቱ ሽማግሌ ሰው ነው አምላክ ነው ስላሴ ነው አይደለም የሚባል በየቤተ እምነቱ ያው የጋራ ሐሳብ እንደሌለ አውቃለሁ። አሁን ስላንተ ነው ፎከስ አድርገህ ስላንተ አውራ፣ ችግር የለም። ከሶስቱ አብ የትኛው ነው ያልኩህ? ከሶስቱ አሁን ለምሳሌ አብ የትኛው ነው? በስተግራ በስተቀኝ የሚባል ነገር የለም እኮ። የትኛው ነው? እሺ መንፈስ ቅዱስስ የትኛው ነው? ነገርኩህ እኮ አብ በስተቀኝ ነው፣ ኢየሱስ በመሃል ነው፣ መካከለኛ ስለሆነ በግራ በቀኝ የሚባል ነገር የለም እኮ አልኩህ እኮ። ሶስቱም ወልድ ነው። አብ ወልድ መንፈስ ቅዱስ ተብሎ በስዕል ነው ሲገለጽ ነበረው። በስዕል ጭራሽ ሲገለጥ ነበር አብ ወልድ መንፈስ ቅዱስ የተባለ። ምን ጥያቄ ነው አሁን? ጥያቄም እኮ ማቃየር ለማስፈለግ ቢያንስ አይደው ግልጽ ካልሆነ ያው እውነትም ከልብ ግልጽ ያልሆነ ከሆነ ኦኬ አንድ ነገር ነው። ለዛ እኮ ነው የጠየቁት ብራዘር። እንዴ ምንድነው አሁን እንትን ማለት የጠየቁት ጥያቄ እምነትህን እኮ የሚመልከት አንተን ያወራው ነው አይደለው? ምን አልከን? መጽሐፍ ቅዱስ ውስጥ ያለው ስላሴ ይሄንን ይመስላል አልከን። አንተን ያልከው ነው አይደለው? ሶ ይሄንን ይመስላል ካልከኝ አብ ይሄንን እንደሚመስል ከየት ነው ያገኘኸው ነው ያልከው ነው አይደለው? አንተ ራስህ ነህ።
ሰው መንፈስ ቅዱስ ይሄንን ይመስላል እያልከኝ ያለው መጽሐፍ ቅዱስ ውስጥ ያለው መንፈስ ቅዱስ ይሄንን ይመስላል እያልከኝ ያለው ያንተ ንግግር ነው፣ ይሄ ንግግር አይደለም። ጥያቄ ምንድነው እሱ? ለምሳሌ አብ የትኛው ነው ብዬ ጠይቀሃለሁ። ኦኬ ምኑ ጋ ነው አብ እንደዚህ እንደሆነ ያገኘኸው? መንፈስ ቅዱስስ እንደዚህ እንደሆነ ያገኘኸው ምኑ ጋ ነው? ምክንያቱም ማስረጃ የምታወራው መጽሐፍ ቅዱስ ውስጥ የተጻፈውን ያንን ነው የተሳለው ብለህ እየነገርከኝ ስለሆነ ማለት ነው። ዌርዝ የት ነው ያገኘኸው? በደስታ ነው የምንጠብቅ ብራዘር። እሺ በመጽሐፉ ምዕራፉና ቁጥሩን ቃል በቃል ላልረዳ ይችላሉ። በሀሳብ ደረጃ ሀሳቡ እንደማቆም በአብርሃም ቤት ሶስቱ ሽማግሌዎች እንደ እንግዳ ሆነው እንደመጡና አብርሃም ሊቀበላቸው ወደ ድንኳኑ በመጣ ጊዜ እንግዶችን አዝሎ ወደ ቤት እንዳስገባና አንዱን አዝሎ አብርሃም ወደ ድንኳኑ ወደ ቤቱ ሲያስገባ አንዱን አስቀምጦ ሌሎቹን ሊቀበል ወደ ውጭ ሲወጣ እንደሌለ ነው እንደ ቤተክርስቲያን አስተምሮ እንደመጣዱስ አብርሃም ቤት እንግዳው ነው የመጡበት በኑጋው ይናውን ጥቅስ በጣም በጉጉት ነው የምንጠብቀው። አሁን ያወራውን ጥቅስ አሁን መጽሐፍ ቅዱስ ውስጥ በጉጉት ነው የምንጠብቀውና የታዘለው የትኛው እንደሆነ ምናምን ትነግረናለህ ማለት ነው። እንግዲህ እንደ ቤተክርስቲያን አስተምሮ ነው ትነግረናለህ። እንደ ቤተክርስቲያን አስተምሮ እየነገርኩ ነበረ ዳኔ። አሁን የጠየኩ መጽሐፍ ቅዱስ ውስጥ እኮ ነው ብራዘር። መጽሐፍ ቅዱስ እኮ ቃል በቃል ነጥዋት እኮ ለመስም መልሽላታለሁ እነኚህ ሥላሴ ናቸው ተብሎ አልተጻፈም ነው አልኳት። አንተ እኮ ነው ያልከው የተጻፈው ያ ሥላሴ በስዕል ሲገለጥ ይሄንን ይመስላል ያልከው አንተ ነህ በራስህ አንደበት ከኔ ጋር ማለት ነው ወዳጄ። ይሄ ከሆነ ይሄንን የተጻፈውን ሥላሴ የት ነው ያገኘው ነው ጥያቄ። የቱ ጋር ነው ያለው ብራዘር? በጣም ሲምፕል እኮ ጥያቄ ነው። የራስ ንግግር እኮ ነው አሁን እየጠየቅኩ ያለሁት። ቅድም ያወራኸውን ነገር መጽሐፍ ቅዱስ ውስጥ አሳየኝ ያልኩ አሳየኝ ማለት መቼስ ይሄ ለምሳሌ እንድትረዳው ያክል ሰይድ የሆነ ሰው ማይክ ክፍት ነው አሮ ነው አንተ ጋር ነው ድምጽ ያለው ከቻልክ የሆነ እኔ ጋር ብዙም ድምጽ የለም ግን እሺ የሆነ ሰው ድምጽ ከማይክ ከፍቷል የሆነ ነገር ከፍቷል። ኦኬ እሺ በደንብ እንድትረዳው ማለት ነው። ለምሳሌ አብርሃም ጋር የተገለጠው ሥላሴ ነው አልክ። ሌታስዩም እናስብና ኦኬ አብርሃም ጋር የተገለጠ ሥላሴ አለ አልክ። ኦልራይት አብርሃም ጋር የተገለጠ ሥላሴ የለም ካለ ታሳየናለህ። ግን አብርሃም ጋር ተገለጠ ያልከው ሥላሴ በዘመናት ውስጥ ተስሎ ነበር ወይ ብዬ ጠይቀሃል። ኦኬ ምክንያቱም ያ ተገለጠ ያልከው በስዕል ደረጃ እስራኤላውያኖች የተሳለ ሥላሴ ያውቁ ነበር ወይ? ያውቁ ነበር? ቀጥል እየሰማኩ ነው እየጠየቅኩ ነው ያለሁት እንጂ ሰይድዬ ያንተን መልስ እኮ የጠበቅኩ ነው። ተስሎ ነበር ወይ? ተስሎ አልነበረም። አንድ ቤቱ ሲገቡ አንዴ ቆይ ልሳላችሁ ብሎ አብርሃም ስሏቸው ነበር። እንደዛ ነው እያልከን ያለው? በአብርሃም ሰዓት ሳሌም የለም ካሜራም የለም ዳኒ። ሄላ ዳኒ ተቋርጧል። ዳኒ እያለ ተቋረጥኩኝ። ሰይድም አመለጠ። እሺ ወሊያ መስገነታ ሰይድም ስመጣ ተቋረጠ። ሰይድ አይዞ ማለት መስል ለማድረግ እንድትጥር እንድታየው ያክል ነው። ኦኬ ማለት በዘመናት መካከል ሥላሴ ተስሎ ነበር የሚል በቤተ ክርስቲያን ታሪክም ይሁን ኦኬ በእስራኤል ታሪክ ውስጥ የለም። የተሳለ እግዚአብሔር የለም ወላጆች። እግዚአብሔር ተስሎ አያውቅም።
ይሄ አሁን ጊዜ ያመጣው መጽሐፍ ቅዱስ የማያውቀው ትምህርት ነው። ዛሬ ቤተክርስቲያኒቷ ሥላሴ ብላ ስታወራ እንደ እግዚአብሔር ቃል ባልሆነ አስተምሮ ላይ የቆመች እንደሆነ እንድትረዱት ያክል ነው። እሺ ሰላም ኢዮብ፣ እንዴት ነው ወንድሜ? ሰላም ኢዮብ። ወዳጆች ከገባችሁ ፕሊዝም አትበሉ ወይ አትግቡ። እሺ ሰላም ናትናኤል፣ አንዴ ደጋግሞ እየገባ ነው። ሰላም ናትናኤል። ሰላም እንዴት ነው? እሺ እግዚአብሔር ይመስገን። ከየት ቤተ እምነት ነህ? ከኦርቶዶክስ። እሺ እንኳን ደህና መጣ። እንኳን ደህና ቆየኝ። እሺ ሜላይ መጣ ተመለስክ አለ? አሎ። እሺ ናትናኤልን እስቲ ተቀበለው። እሺ ናትናኤል እንዴት ነህ? እግዚአብሔር ይመስገን። አሜን። ስለዚህ ስለ እያወራን ያለ ነው። ኦኬ እየሰማኝ ነው። እሺ ጌሰሌ ማን ነው የሚል ጥያቄ ነው። እንዴት የማን ነው ማለት? የማን ስዕል ነው? ስዕሉ ማን ነው ብለህ ነው የምታምነኝ? ስዕል ስታይ ማለት ስዕል እኮ እንደ ፎቶ አይደለም። አሁን ፎቶ ቢሆን ያንተ ፎቶ ቢሆን አንተ ነህ እላለሁ። ስዕል ግን ገላጭ ነገር ነው ብዬ ነው የማምነው። እሺ ማን ነው የሚገልጠው? አብ ወልድ መንፈስ ቅዱስን ይገልጣል ብዬ አምናለሁ። አብ ወልድ መንፈስ ቅዱስን ይገልጣል ብለህ ታምናለህ? እሺ መሰየም ትችላለህ? ሶስቱን አካላት ይሄኛው አብ ነው፣ ይሄኛው ወልድ ነው፣ ይሄኛው መንፈስ ቅዱስ ነው ብለህ ናትናኤል ይሄኛው አብ ነው ይሄኛው ወልድ ነው ብለህ መሰየም ትችላለህ ወይ መለየት ትችላለህ ወይ? ማለት ስዕሉ የሚጠቁመው ሶስትነታቸውንም አንድነታቸውንም ነው። እንደዛ ብዬ ነው የማምነው። ሶስትም ናቸው አንድም ናቸው ብዬ ነው የማምነው። ስለዚህ አልችልም ነው እንዴ? አልችልም አልኩ እንዴ? ኦኬ የምትችል ከሆነ እስቲ ለይልኝ፣ የትኛው ነው አብ? መጀመሪያ መለየት ይቻላል ብዬ አልተናገርኩም። ኦኬ ለያሉ አላልኩም። ከሁለቱ አንዱን ማለት ነው። ሶስትም አንድም ናቸው ብዬ ነው የማምነው። እዚህ ጋር ስንት ነው የምታየው? ስንት ፐርሰንት ነው የምታየው እዚህ ጋር? ሶስትነታቸውንም አንድነታቸውንም ይገልጻል። ስንት ነው የምታየው? እስቲ ቁጥራችንም እንደ ወዳጅ ስንት ነው የምትቆጥረው እዚህ ጋር? እንዴ በስነ ስርዓት አናግረኝ እንጂ። በስነ ስርዓት እያናገርኩ ነው ያለሁት። ሶስት ነው አንድ ነው ትለኛለህ። እዚህ ጋር ያለው ቁጥር ስንት ነው? እዚህ ጋር ሶስት ነው የምታየው አንድ ነው የምታየው? ሶስት ነው ማለት በቃ ሶስት ከሆነ የምታየው የትኛው ነው አብ የትኛው ነው ወልድ? አሁን እኮ ለአንተ መልስ እንዲመች አድርገህ እየጠየከኝ ነው ወንድሜ። ለመረዳት ብትጠይቀኝ አይሻልም? ለመረዳት ነው የጠየኩህ። የትኛው ነው አብ የትኛው ነው ወልድ? እንደሱ ተብሎ አይከፋፈልም። ስለዚህ አታውቀውም የትኛው አብ እንደሆነ? አላውቀውም አላልኩም፣ ግን አይከፈልም እንደሱ ተብሎ። የምታውቀው ከሆነ ነገር የምታውቀው ከሆነ መናገር ነው። ካላወቅከው ደግሞ አላውቀውም በለኝ። በጣም ቀላል ነገር ነው። ቤተክርስቲያን እንደዛ አላስተማረችም እያልኩ እኮ ነው ወንድሜ። እንዴት ነው ነገር? ስለዚህ ቤተክርስቲያኒቷ ማታውቀውም እያልከኝ ነው? አላልኩም፣ እንደዛ አላልኩም እኮ። ካወቀች ለምን ትዊስት ታደርገዋለህ? ለመረዳት አትጠይቀኝም እንዴ? አንተ ነህ ትዊስት የምታደርገው። በቃ ሲምፕል የሆነ ነገር ነው የጠየቀው። አብ ወልድ መንፈስ ቅዱስ ስፔሲፊካሊ እንደዛ ከሆነ ያው የትኛው ነው አብ ነው ጥያቄ። ስፔሲፊካሊ እዚህ ጋር አብ ወልድ መንፈስ ቅዱስ ተብሎ አልተጠቀሰም። ነገር ግን ምስሉ የአብ የወልድ የመንፈስ ቅዱስን ይወክላል ተብሎ ቤተክርስቲያን አስቀምጦታል።
የተለያየ ምስላት አለው። ለምሳሌ ክርስቶስ በር ሲያንኳኳ አለ ተስሎ አይደለ? ያው እሱን አይደለም የጠየቁት፣ እዚህ ላይ ነው የምናወራው። ስለዚህ በቃ አታውቁም። ጥሩ ስላሴ ትላለህ፣ ግን የትኛው አብ እንደሆነ አታውቁም። ሌላ ጥያቄ የለ? ጥያቄ ሌላ? ቆይ ወዳጄ መጀመሪያ መቼ መለስክና ነው በደፈነው? ቆይ ወዳጄ ጥያቄው የኔ ነው። የኔን ጥያቄ አንተ ኮሬክት ታደርጉ አችልም። በደፈነው አብ ወልድ መንፈስ ቅዱስ ብዬ አምናለሁ እንጂ የትኛው አብ እንደሆነ አላቅም እያልከኝ ነው። ስለዚህ የማታውቀውን ነው እንግዲህ ስላሴ የምትለኝ። የትኛው ወልድ እንደሆነ መለየት የማታውቀውን ነው ስላሴ ነው። እሱ የአንተ ድምዳሜ ነው እኮ አንተ ነህ እንደዛ ያሰብኩት። አዎ እንደዛ ነው እኮ ድምዳሜ እኮ ከአንተ ንግግር ተነስቼ ነው። ይሄ ድምዳሜ ልክ ካልሆነ አሳየኝና ገላግለኝ። ልክ አለመሆኔ ይሄኛው አብ ነው ይሄኛው ወልድ ነው በለኝ። አብ ወልድ መንፈስ ቅዱስ እየተናገርኩኝ ነው። እሺ ስለዚህ በቃ ድጋሚ እኮ ነው የትኛው አብ እንደሆነ የትኛው ወልድ እንደሆነ የትኛው መንፈስ ቅዱስ እንደሆነ አታውቀውም። መልካም እሺ ስላሴ እንደዚህ አይን፣ አፍንጫ፣ ጸጉር አላቸው? ለአብርሃም ተመስለው ታይተዋል። ዘፍጥረት ምዕራፍ 18 ላይ ማንበብ ትችላለህ። ዘፍጥረት ምዕራፍ 18 ላይ 3 ሽማግሌዎች የሉም። ገብተህ ማንበብ ትችላለህ መጽሐፍ ቅዱስ ላይ። ዘፍጥረት አንብቤዋለሁ አውቀዋለሁ። የለም 3 ሽማግሌ የሚል የለም። 3 ሽማግሌ አላልኩም እኔ የጠየቁት ስለ ሽማግሌዎች ነው። እነዚህ ሽማግሌዎች አይደሉ እንዴ እኮ በስላሴ ተመስለው ተስለዋል። እንደ ምሳሌ ነው። ስፔሲፊካሊ ናቸው እኮ አይደለም። የትኛው ምስል በቃ ካልሆነ አትጥቀስልኛ። ካልሆነ አትጥቀሰዋ። ካልሆነ ለምን ትጠቅሰዋለህ ወዳጄ? ዲስከስ አናርግበት። ካልጠቀስኩት እንዴት ይሆናል እንዴ? ካልሆነ ከሆነ ጥቀስልኝ፣ ካልሆነ ግን አትጥቀስልኝ። መልስ እኮ ነው የሰጠው። ለጥያቄ ነው መልስ የሰጠው። የጠየቅኩ 3 ሽማግሌዎች የሚለውን የጠየቅኩ ዘፍጥረት 18 ላይ 3 ሽማግሌዎች ጠቅሷል። እስኪ አሁን እኔ መጠየቅ እችላለሁ? እሺ እስካሁን ብዙ ጠየቃችሁ። እየጠየቅን ያለ ነው እኮ እናንተ ለመጠየቅ ነው። ይህን የከፈት ነው ቤት ከፍተህ ጠይቀኝ። አሁን እኛ የከፈት ነው ለጠየቅ ነው አንድ ብቻ። ስለዚህ መልስ የለም። 3ቱ ሽማግሌዎች እንደዚህ አፍንጫ፣ ጆሮ፣ ፂም፣ እጅ እግር እንዳላቸው ግን መልሱ አላሳመነክም እኮ ነው። አልመለስክልኝም። ዘፍጥረት 18 ላይ የለም አልኩ። አለምትለኝ አሳይ ነው። ዘፍጥረት 18 ላይ የለም ወዳጄ። ቆይ ዘፍጥረት ምዕራፍ 18 ላይ 3 ሽማግሌዎች ተብሎ አልተጠቀሰም። ዘፍጥረት ምዕራፍ 18 ላይ 3 ሽማግሌዎች ምን እንደሚል አንብብልኝ። እሺ አንብብልኝ ምን እንደሚል። እሺ ይሄን ብርቱካንን አታስገቡት። ማይኩ በጣም ችግር አለበት። ፕሊስ አታስገቡት። ሞዴሬተር እሺ ለታችሁም ይስማ። ልታሳየኝ ነው 3ቱን ሽማግሌዎች እኮ ነገርኩ። ምዕራፉን እኮ አሁን አንብብልኝ። ጠቀስኩልህ ምዕራፉ። የሌለ ነገር እኮ አላነብም ወላጅ። የሌለ ነገር እንዴት ነው ማለት? ዘፍጥረት 18 ላይ 3 ሽማግሌዎች የሚል የለም። ካለ በዚህ ቁጥር ላይ በላይ አንብብልኝና ኤክስፕሌን ላድርግልህ። እኔ ስለማይመቸኝ ነው። ቁጥሩን ብትነግረኝ ጥሩ ነው ወዳጄ። ዘፍጥረት 18 ከ30 በላይ ቁጥር ነው ያለው። ከ30 በላይ የሆነውን ቁጥር ላነብ አልችልም። ስፔሲፊካሊ ቁጥሩ እሺ። አብርሃም ዛፍ ላይ ሆኖ እንቅልፍ የወሰደበት ሰዓት ላይ በራእይ የታየው ነገር አለ አይደለ? እሱን ቁጥር አውጣልኝ። ኦፍኮርስ እሱን አውጣልኝ በቃሽ። እሱ 3 ሰዎች ነው የሚለው እኮ። ቁጥሩን አታውቀውም አንተ? 3 ሰዎች ይላል እኮ። አንብብልኝ። 3 ሰዎች ብቻ አይደለም የሚለው። ለምን አታነብልኝ? እሺ አንተ እኮ መጽሐፍ ቅዱስ የለ ነው አነብልሃለሁ። ችግር የለውም ግን ስላልተመቸኝ ነው። እሺ ዘፍጥረት 18 ላይ እንደዚህ ይላል። አይኑንም አነሳና ነው 3 ሰዎች በፊቱ ቆሞ አየ። ባያቸውም ጊዜ ሊቀበላቸው ከድንኳኑ ደጃፍ ተነስቶ ቀስ በል አንብብልኝ። ኧረ ተው አንብብልኝም ብለህ በፍጥነት አይደለም። የእግዚአብሔር ቃል አይደለም። ቀስ ብለህ ፈጥነህ የሚልም እንዲማሩበት ነው። አይ ለክርክር ሳይሆን ሌሎቹም እንዲማሩበት ቀስ ብለህ። እሺ አሁን ሲማይ አይኑንም አነሳና ከዛፍ ላይ ብትጀምረው አሪፍ ነው። ከዛፍ ላይ ሲወርድ። እሺ ከዛፍ ላይ ሲወርድ እንደዛ ነው ያለንና አልሰማከውም መሰለኝ ነው እንዴ? ከዛፍ ላይ ሲወርድ ነው እንዴ ያለኝ? እንደዛ ከሱ ጋር ጀምርለት።
እሱማ ከሆነ ኬታ መጣዋለሁ ከዛ ፍላይ ሲወርድ እኮ አላልኩም፣ እኔ እንደዛ ስሞት አላልኩም። እንደዛ እሺ አላልክም። ኦኬ አላልኩም። እሺ አይኑንም አነሳና እነሆ 3 ሰዎች በፊቱ ቆመው አየ። ባያቸውም ጊዜ ሊቀበላቸው ከድንኳኑ ደጃፍ ተነስቶ ሮጠ፣ ወደ ምድርም ሰገደ፣ እንዲህም አለ፣ አቤቱ በፊት ሞገስ አግኝቼ እንደሆነ ባሪያን አትለፈኝ ብዬ እለምንሃለሁ አለው። እሺ ስለዚህ ለማን ነው የሰገደው? እንዴ ሶስቱን ሽማግሌዎች ልታሳየኝ እኮ ነው ያነበብኩት። ነው እኮ ካየ በኋላ ሰገደ ይላል አይደለ? ወዳጅ 3ቱ ሽማግሌዎች አሳየኝ። ልጠይቀኝ ነው እንዴ? ያንብብልኝ ያልከኝ እኮ እየመለስኩልህ እኮ ነው። እዚህ ጋር 3ቱ ሽማግሌዎችን አሳየኝ እባክህ። አሳየኝ ምን ማለት ነው? እኔ ወንድም እያነበብክልኝ እኮ ነው። ምንድን ነው ማሳየኝ? የለም አነበብኩ። 3ቱ ሽማግሌዎች የሚል የለም። ቴንኪው ደህና አደሩ። አዎ ይሻላል ወዳጅ፣ ብተኛ ነው ይሻላል። ምክንያቱም 3 ሽማግሌ የሚል ነገር መጽሐፍ ቅዱሱ አያቆም። አንተ የጠቀስከውን ዘፍጥረት 18ም አያቆም። ስለዚህ እረፍት ብታደርግ ይሻላል መልስ ከሌለ። ቀጥል ዳኒ። እንግዲህ ሌላ ሰው ካለ ኪነ ጥበብ። እሺ ይሰማል? ይቆራረጣል። እሺ ኪነ ጥበብ ይሰማል፣ ግን ድምፅህ አንዳንዴ ይሄዳል። እሺ ይሰማል አሁን? ተቋርጫለሁ። አዎ ተቋርጣል። እሺ ተቋርጬ ነበር። እሺ